እያሰብን ነው ምን ዘምረው። አዎ ሊቃውንት በርቱ ባካችሁ። ይህን ያህል እየደከማችሁ ህዝቡን ማስተማር አለብን። አዎ አሁን እኮ ይሄ ሁሉ ህዝብ ቢጸልይ እንኳን ለዚች ለቅድስት ሀገር ለዓለም በቂ ነው። እስካሁኑ ከበቂም በላይ ነው። በእውነት እንደ መላእክት እኮ ነው። እኔ አይደክማቸው ጉሮሯቸው አይዘጋም እላለሁ። ድሮ ሁላችንም ግን አሁን ሳየው እንዲህ ፍጡር እንዲህ ስጋ ለብሶ ደግሞ እኮ ተተኪ እኮ ተመጣጣኝ ምግብም የላቸው። የሚገርማቸው እኔ ይሄ ነው ደግሞ የሚገርም እንዲህ ሲጮሁ ውለው አይመጥንም በእውነቱ። እና አሁን የጎደለን አለ፣ ሲስተም ጎሎናል። ያን ሲስተም መፈለግ እሱን ደግሞ እግዚአብሔር ልንገራችሁ ነው እኮ የሚል ልንገራችሁ። አዎ እግዚአብሔር ሊነግረን ነው። ለእኔ አባቶች ምን ሊላቸው ነው? አዎ ለሙሴ ለአሮን። አዎ ምክንያቱም ሙሴ ነው ነፃ እንዲያወጣ ሊልክ ሲጠራው፣ ኧረ እኔ አፌ ኮልታፋ፣ ኧረ ዲዳ ነኝ፣ እንዴት አረጌ ነው ግብፅ ሄጄን የመልእክትን ማስተላለፍ ሲል እንዴ አፍን የፈጠረ ማን ነው አለ። መኑ ወሀቦ አፈ ለእጓለ እመሕያው፣ ለሰው ልጅ አፍን የፈጠረ ማን ነው? አዎ ወገብሮ በሃመ ወጽሙመ ዲዳስ ደንቆሮስ ዘኢሬኢ ወዘኢይሬኢ፣ የሚያይስ የማያይስ ያደረገው ማን ነው አለና ጥያቄውን ራሱ አነ ውእቱ እግዚአብሔር እኔ ነኝ አለ። እና ይሄ ጥያቄ ለእኛም ያስፈልጋል። በሆነ አፋችን ዲዳ ነው፣ ጥሩ ለመናገር አልቻልንም። አፋችንን አልተጠቀምንበትም፣ ለክፋት ነው ያዋልነው። እግዚአብሔር ደግሞ ለዚህ አልፈጠረውም። እግዚአብሔር አፍን የፈጠረ እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቱ ውስተ አፉየ፣ እግዚአብሔርን በሰከንድ ሁሉ አመሰግናለሁ። ጌትነቱ አፌ ላይ ነው። ወዘልፈ ስብሐቱ ውስተ አፉየ፣ ጌትነቱ ዳዊት ነው ይሄን ያለ። እንዲሁ ጊዜስ ምን እንዴት አገኘ? መሪ ነው፣ ያን ህዝብ የሚመራ ነው፣ ታላቅ ህዝብ እስራኤልን። እና ጊዜ እንዴት አገኘ? ይሄ የአንድ ባሕታዊ አነጋገሪ የአንድ መሪ እንዴት አድርጎ በእውነቱ። አዎ እዚህ እንኳ ይኸው ቄሱ አላደርሰው ብሎ በስልክ የኔን ትምህርት ሲያደናቅፍ ይኸው አላደርሰው ብሎ እኮ አሁን ካህኑን አይደለም ሁላችሁን ነው። እሱ በአጋጣሚ እንግዲህ እኔ እግዚአብሔር ነው ለምን እንደው ወይም በደው ሊጠቅመው ሊሆን ይችላል። ደግሞ እንዳይበድል ከበደለ ደግሞ ያው እንግዲህ እሱና እግዚአብሔር ይታወቃል። አዎ እና ፈርዖኖች የመጀመሪያው ፈርዖን ደግ ነበር። ተከታተሉ። ዘፍጥረት 41 ላይ 39 ቁጥር ዘፍጥረት ነው እና ደግ ነው። ስደተኞችን የሚቀበል አስተዋይ፣ ከዚያ እንዲያውም ከባለ ሀገሮች የበለጠ ሰውን ያይና በስልጣን ቦታ አገር የሚጠቅም ነው ብሎ ክፉ ቀን የሚያወጣ ሰው የሚሾም ነው። በጣም የመጀመሪያው ፈርዖን ማለት ነው። ያ ሰው ዮሴፍ ነው። ብዙ ታሪኩ እንዳነድ ዮሴፍ ታያላችሁ። በወንድሞቹ ህልሙን ሊያመክኑ ወንድሞቹ ሳይሞት ሞተ ብለው ልብሱን ደም ቀብተው በጉድጓድ የጣሉት ሰው ነው። ግን ህልም ከእግዚአብሔር ከሆነ ሰው አያመክነው። የፈለገው ያዳፍኑት ሊቆፍሩት፣ ሁሉ የእግዚአብሔር ከሆነ አይዳፈንም። እሷን ተዋት። ሁላችንም እንኮ ባይጥለን ነው እንጂ እንደሱ ነው። አይዘመዶች እና ራሳችሁን ራሳችሁን አውቆ ነው ሰይጣን
ክፉ ስለሆነ እና የዮሴፍን ታሪክ ታውቃላችሁ። እኔ በልጅነቴ ቅኔ ትምህርት ቤት ሳለፉ አለቅስ ነበር። ግን አንጀት ይበላል። የወንድሞቹ ጭካኔ ወንድማቸው ልክ ለካ አሁን እንደዚህ ያሉ መጡብን። ልክ የዚያ ጊዜ የነበሩ ሰዎች አሁን መጥተዋል። ወንድማቸውን አባትየው ሳይሞት ሞተ ተብሎ ልብሱ በፍየል ደም ተነግሮ ተልኮለ ልጄ ዮሴፍ እያለ አልቅሶ አይኑ ታወረ ሳይሞት እና አሁን ስታውስ ዘመኑ ልክ እነዚያ ዮሴፍ ወንድሞች ተመልሰው ከመቃብር የተነሱበት ጊዜ ነው የሚመስለው። ሰው በወንድሙ ላይ የሚያደርገው ጭካኔ አረመኔነት ምን አለ? ህልም ቢያልም ወንድም እንዲህ ምን ችግር አለ? ማን ሰው ይሁን ወንድም ሰው ከሆነ ምን ችግር አለ? እና ሰው ክፋቱ ጥግ የለው እና ዮሴፍን ብዙ መከራ ተቀብሏል። ተሽጧል፣ እንደቃ ተለውጧል፣ እስር ቤት ገብቷል። ምንም ሳይበድል የባለስልጣኑ ሚስት ፈቃዴን ፈጽም ብላ ኧረ ይህን ክፉን በእግዚአብሔር ፊት አለ በእግዚአብሔር ፊት አለ። አያችሁ የቆምን እግዚአብሔር ፊት ነው። እንዴት አርጃ ነው እና ሳያደርግ ቀን ጠብቃ ለስራ ብቻውን ግምጃ ቤት ሲገባ ሄዳ ሀሳቧን ገልጣ እምቢ አለች። ምንድን ብላ እንዲህ አድርጎ ሊደፍረኝ እንዲህ ያለ መልከ መልካም ባሪያ እንደው ጠጉሩ ጎርደድ ያለ መልኩ አፍንጫው ጎረድ ያለ እንጂ እንደዚህ ያለ ብላ በአካባቢው ባሉት በባለስልጣኑ ሰራተኙ መጥተው ይዘው እስር ቤት ጨመሩት። አያችሁ ምንም ሳያረግ ግን እግዚአብሔር ሲታሰር አብሮ አለ ይላል። ያለ ሹመት አላደረም አልዋለም ይላል። ያ ህልም ዝም ብሎ አብሮ ይሄዳል። እስር ቤት ይሄዳል፣ ሲፈታ አብሮ ህልሙ ማለት ነው። ኋላ እንዲያ ሆኖ ንጉሡ ፈርዖን ህልም ያልማል። ህልሙ ምንድን ነው? እናንተም ልትዙት ጥሩ ነው። 7 ላሞች ይላል መልካቸው ያማረ ስጋቸው የወፈረ ከባህር ወጥተው በባህሩ ዳር ይቆማሉ ይላል። እንደገና ደግሞ በተጨማሪ 7 እሸቶች ከአንድ አገዳ መልካም የሆኑ ጥሩ የሆኑ እሸቶች እንደዚሁ ይወጡና ይታያሉ። አሁንም ሌላ ደግሞ በተቃራኒው 7 መልካቸው የከፋ ስጋቸው የከሳ የጠቆሩ ይወጣሉ። አሁንም በእሸቶቹም አንጻር ደግሞ በነፋስ ምስራቅ የተመቱ የሰለቱ 7 እሸቶች ይወጣሉ። እኛን 7ቱን መልካሞችን ስጋቸው ወፈረውን እኒኞች የከሱት ክፉዎቹ ዋጧቸው ይላል። 7ቱ ዋጧቸው፣ የት እንዳሉ አልታወቀም ይላል። ውጧቸው ቁጭ አሉ። እሸቶችም እንደዚያው እና ይህን ህልም ሲያይ ደነገጠና መቼም በቤተ መንግስት እንደው አሉባልታ የሚሆን አልጠንቋው ምኑ ያለ እኮ ነው። ድሮም ቢሆን ሟርተኛው አይጠፋም። እና ኑ ይልና ተርጉሙ ህልም አየሁ ይላል። ኧረ እኛ አንችልም አሉ። እንዴ እየተቀለቡ እኮ ነው። ቀለብተኞች ናቸው። ዛሬም እንደዚህ እኮ ነው። የሚቀለባለ ዝም ብሎ ነገር እያመላለስ እና አሁን አንዱ ታስሮ የነበረ በፈርዖን ጊዜ ጠጅ አሳላፊና እንጀራ ቤት ታስረው ነበር። የጠጅ አሳላፊው እግዚአብሔር ፈቅዶ ህልሙንም ዮሴፍ ተርጉሞለት
ወደ ነበረ ቦታው፣ ያኛውም ተተርጉሞበት ደግሞ ወደ ሞት ሄዷል። አሁን ይሄ ሲፈታ ህልሙን የተረጎመል ትዝ አለውና ኧረ እንደው ኃጢአት ሰርቻለሁ አለ። እንዴ እዚያ እኮ እስር ቤት አንድ ዕብራዊ አለ፣ እኛ ህልም አይተን ህልማችንን የተረጎመ እዜከራ ለኃጢአቴ አለ። ረስቸው እስካሁን ኃጢአቴን አስባለሁ አለና እንዴት ነው ቢሎ ምንም የሚተረጉም ቶሎ አምጡልኝ አለ ፈርዖን። አሁን ያን መጣ ከእስር ቤት ጠጉሩን ተላይቶ ልብስ ቀይሮ በቃ ወደ ንጉሱ መጣ። ያየውን ህልም ተራ በተራ ነገረው። ፈርዖን ማለት ነው ለዮሴፍ። ከዚህ በኋላ በተገቢው መንገድ ተረጎመለት። 7 መልካም ላሞች ስጋቸው የወፈረ ማለት 7 ዓመት የጥጋብ ዘመን አለ። 7 ዓመት እነዚያ ደግሞ በጣም የከሱት እኒህኞችን ይዋጡ። አሁንም ሌላ 7 ዓመት ይህን የሰላሙን ዘመን የሚያስረሳ ሌላ የመከራ ዓመት ረሃብ ይመጣል አለው። እና ምን ይሻላል አለው። አይ ዘዴውማ በ7ቱ የሰላም የጥጋብ ዘመን ለ7ቱ ዓመት ለመከራ ዘመን ምግብ መሰብሰብ ነው፣ እህል መሰብሰብ ነው። ከዚያ በኋላ ያን ክፉ ቀን እናልፈዋለን አለ። እግዚአብሔር ክፉን ቀን ያሳልፈን። እንደዚህ ያሉትን ወጣቶች እግዚአብሔር ይፍጠርልን። አንድ ወጣት የተገፋው አንዱ ወጣት አያችሁ፣ እግዚአብሔር በአንድ ሰው ነው። አሁን የሁሉ ሰው እየመጣ የሁሉ ቄስ፣ የሁሉ ጳጳስ፣ የሁሉ ወጣት እያለ ምንድን ነው እንደው ጠባልል ያለ? እስቲ ሌላውን ተውት፣ ጸሎቱ ያው ነው። አባቶቻችን ችግር ያስወገዱበት ነው። ዛሬ የተፈጠረ ጸሎት የለም። እግዚአብሔር እንዲያው እግዚአብሔር ምንድን ነው የጎደለው በሉ እስቲ በራሳችሁ በኩል፣ ስለሌላው አይደለም፣ በራሳችሁ በኩል ጉድለት አለ እኮ እንጂ እግዚአብሔር እኮ በጣም በአንድ ምስኪን በእነ ኤልያስ ጊዜ ክፉ ቀን እኮ ዛሬ አይደለም አለ እኮ በዘመናት ሁሉ እንደው ከዲያብሎስ ጀምሮ አዳምና ሔዋን 5500 ዘመን እኮ ነው። ክፉ ቀን ካሉበት ቦታ ወጥቶ ወደማያውቁበት ግዞት ሄዶ እና እኛ አዲስ ነው ሁል ጊዜ አዲስ የኛ የተማርነው አለመገንዘብ። ሰው በተማረው ከኖረ እኮ መፍትሄ አለ። ችግር ሲመጣ ችግር መፍትሄ ሞልቷል። እንኳን ቤተ ክርስቲያን ሐኪም ቤት ይከደል መፍትሄ እኮ አንድ ነው። እግዚአብሔርን መጠየቅ፣ ቅድም ልጆች እንደዘመሩት አዘውትሮ በሚካኤል ስዕል ፊት ማልቀስ፣ በቃ እሱ እኮ ነው፣ ሌላ መፍትሄ የለም። እና ምንድን ነበር? ወዴት ነው አሁን? ወደ ሌላ ኤግዚት አለው። እምን ላይ ነበርኩ? እስኪ አንተ ባለ ካሜራው ንገር እስኪ፣ እንደው መስማትህን ቸክራል። አንደኛ ደግሞ እነዚህ ባለ ካሜራዎች ናቸው በእውነቱ ጥሩን ነገር ይዘው አይሄዱ፣ ይለቅሙና ሰው ባይሆን እንደው በድክመት ኃጢአት ይሰራል። ኃጢአት በካሜራ እየሰሩ የሰባካያንን የአባቶችን ህዝቡን ግራ ማጋባት። እኔ ሁል ጊዜ ደንበኛቸው ነኝ፣ ግን ጥሩ ያስተማርኩትን ያስተላልፉ። በጣም የሚያሳዝናቸው ይመጡና ኃይላት ያረጓታል። ያችን ወስደው ወይም ወደ ሌላ ስቴት የምትሄድ ነገር አለ አይደለም፣ እንግባባለን። ያችን ደግሞ ሌላ ሰው አብሮ አመጣው ያቆሙታል። የሌለውን ሰው የለም እኮ ሳስተምር የለም፣ ያ ሰውየውም ለዚህ ዝግጁ አይደለም።
እንዴ የማን አባት ገደል ገባ የሚባል ነበር በልጅነታችን። ምራቅን ትፍ እየተባለ ለማጣላት ማለት ነው። ከዚያ ጠንቆላ አድርጎ ይቀባል። እዚያ ወጣቱ በዚህ የማን አባት ገደል ገባ ነው እንዴ? ለምን ነው ልጆች? በዚህ ጥቅም ከሆነ የሚቀርባችሁ ሀገር ሲኖር ነው ጥቅም፣ ሰላም ሲኖር ነው። ሰርታ አትበላም እንዴ? ደግሞ እኮ በመንፈሳዊ አውደ ምሕረት ላይ ኃጢአታችን እኮ ብዛቱ ነው። እዚህ መጥቶ ሰው ነፃ ሸክሙን አራግፎ በሚሄድበት እንዴ ነውር አይደል እንዴ? ጥሩ ነፃ መውጣታቸው እስራኤል ቅድም እንዳልኩ የምነግራችሁን የምትሰሩትን እነግራችኋለሁ ያለውን ዛሬ የሚሰራውን ላጣ የሚነግረው ለጠፋው ሰው ይህ መንገድ እኮ ነው፣ እግዚአብሔር እኮ ነው። ታዲያ ይሄ እኮ ነፃ ነገራቸው እኮ ለነ ሙሴ ለነ አሮን ነገራቸው። አዎ ከዚያ በኋላ ነፃ ወጡ እኮ እስራኤል። እና ያኛው ፈርዖን ያው እንዳልኳችሁ ክፉ ቀን አሳለፈ። ዮሴፍ በምክሩ በጥበቡ አንተ የእግዚአብሔር ሰው ነህ አለ። የእግዚአብሔር መንፈስ ያለበት ሰው እንዳንተ ያለ የት አገኛለሁ አለ ፈርዖን። አንተው ሁንልኝ አለ። ሌላ ሰው አይገኝም አንተው ነህ አለ። እሺ አለ። የጣቱን ቀለበት አውልቆ ዮሴፍ ጣት እንደገና ግምጃ አለበሰው። በበቅሎ በተከበረ በሱ መቀመጫ አስቀመጠው። እስኪ ልልበሉ አሁን። አዎ ጥሩ ነገር። እናንተንም እንደዚሁ ቀለበት ያርግላችሁ። አዎ ቀለበቱን አውልቆ ንጉሱ መሪው፣ አዎ ስደተኛው እንዴት ያለ አስተዋይ መሪ ነው ባካችሁ። ኧረ አገር ክፉ ቀን አሳለፍ። በዮሴፍ ተጠቅሞ ክፉን ቀን ግብፃውያን አለፉት። የክፉ ቀን ማለፊያ ሆነ ወጣት። ዛሬ ክፉ ቀን እያመጣልን የተቸገርን እንኳን ክፉ ቀን ሊያሳልፈን። ጠጉራቸውን ስታዩ ጃርት መስለው እንዴ ምን ነካችሁ እኮ ምን ነካችሁ? እስቲ አሁን ኢትዮጵያውያን እንደዚህ ይህ እኮ የኛም አይደለም። ልክ በግ ኩልኩልት ታውቃላችሁ? የበግ ወይ ጉረኖ ጽዳት ሲቆለው በጎቹ ኩልኩልት ይባላል። እንዴ ሰው ኩልኩልት ያበቃ? ያው እዚያ ማዶን የፊት ለፊት አለ። እስኪና መማሪያው ና አዝም አይዞ እግዚአብሔር ና ወደዚህ ያ እሱ አው አንተ ነህ ና በል መማሪያው አይዞ እንደ ዮሴፍ እሺም አንድ ሰው ነው መማሪያም ነው። ያንተ እንኳን ዋዜማ ነህ ብዙም ኩልኩልት የለውም። በዚያ ናስቲ ጀምሯል እንግዲህ ምን እንደሚያደርግ ያለው። ወይስ አሁን ምን ብለህ ነው እንዲህ ሆነ ጃርቴ መሰል እነ መሰለ ወጣት ንገረኛው ዝም ጥቅሙ ካለው አለጋር እንትና ይጠየቅ ጥቅም የለም ምንም የሚል ሂሳብ አለ ባለም ነው እና ምን እናርጋው እኮ ምንም ካልጠቀመ ምንድን እናርገው? ወስ እንቆረጠው እድሜ ውስጥ አጨብጭቡለት። አሁን ሁላችሁም እያንዳንዳችሁ ብታቀስ እዚህ ደግሞ አለ አልዘልቀው። ስለዚህ አንድ ደግሞ ተቆርጦ እንደው ሞዴል የሚሆን አንተኛውን አስቲ ሞዴል ለመሆን ነው። አይዞህ አንተኛው እናንተ ከጠጉራችሁ በትክክል ይሆን ያው አላችሁ እኮ መደዳውን እናንተ ናበ አሁን ይሄን ፎቶ አንሳና በዚህ ሳይዝ ነው የምትቆረጥ። አዎ እንዴ የልጅ ማስደንገጫ ና ቀና አይዞህ በልሱም ፎቶ አንሳው ፊቱ ቆም በል። አዎ ይሁንናል። እስቲ አሁን እውት በእውነቱ በተፈጥሮ ያልበሰጠው ወቀና በል ፎቶ ሊያነሳ ነው። እዚሁ ፎቶ ቤት ከፈትን እኮ ደህና አድርገህ አንሳው።
በቃ እንደዚህ መቆረጫ ከሌለ እሰጥሃለሁ። እሺ የለም በቃ ታዲያ ምን ችግር? ሁላችሁ ተጠቀሙ። ወላጆች እኮ ግራ ገብቷቸው ቢነግሯቸው አሰሟቸው እና ዛሬ ተባርካቸዋል። በሉ ዛሬ ባርከ ነገ እንደው ተቆርጠህ እንዳይ። እሺ ጎበዝ እልል በሉለት። የምታደርጉትን እነግራችኋለሁ። ይህ እኮ ነው። ሌላ ምን ትነገራለህ? አራታይ እዚህ አጠገቤ ቆሟል። በስመ አብ እናንተስ ምን ታደርግ? ጊዜውን እንቆጥር አለ። ግን ትርጉም አለው ያንተ ምንም ነው። ዝም ብሎ በሉ ምንሞች እንደዚሁ ሁዱ። ዛሬ ምንም ካጥፋ ቆረጡ። አይዟችሁ ያላችሁ ሳንቲም ገዛችሁ። ለክርስትናው አይዞህ ጥሩ ነገር አስተዋጽኦ አድርጉ። እንዲህ ስንሆን ይኸው ሕፃናት እኮ ይፈራሉ። እንደዚህ ጠጉራን ቀረፋችሁ ስታው ውበታችሁ እናንተን እየበላ እኮ ነው። አፈሩ እኮ እናንተ ናችሁ። እና ለምን ደግሞ የክርስቲያን አይደለም እንደ የኢትዮጵያዊም አይደለም። ኢትዮጵያዊ አለው ስም አለው። ጫካ ያለ በቃ ያን አሁን አንገልጥም። ሁሉም ጫካ ስለገባ ምን ብለን ደግሞ መናገርም ደግሞ አይቻልም እንዴ። በዚያም ጫካ በዚያም ጫካ ነው እኮ። ምን እንላለን እኮ? ምንለው የለም እኮ። ምንለው ይሄው ነው። ተስተካከሉ ነው። የውጭ ጠጉር ሲቆረጥ የውስጡ የልብ ጠጉር ይቀንሳል። ክፋቱ ማለት ነው። አሁን እኮ የውስጡ ክፋት ጠጉር ሆኖ እኮ ነው የወጣው። ጥሶ ነው እኮ የወጣውን ተንኮሉ ክፋቱ። እና ስትቆይ ይስተካከላል። ደግሞ አንደኛ በመጽሐፍም እኮ ዘኢያብቆለ ቀርነ ወጽፍረ እንስሳ እንኳን ጠፍሮ ያደገ ጠጉሩ የዘረዘረ ጥፍሩ የዘረዘረ አይፈቀድም። እንስሳ እንኳን ሰው አይደል እንዴ? እንኳን ሰው እንዴ! ጎበዝ አስተውሉ ነው። ምን ኦርቶዶክስ ነኝ እያልክ የምትጃጃል እንዴ? እንስሳው እግዚአብሔር ፊት ዘኢያብቆለ ቀርነ ቀንድ ያላወጣ ጽፍሩ ያልጠረዘረ ለእግዚአብሔር። እኛ እንደዚህ ሆነን ጥፍራችን ዘርዝሮ ጠጉራችን አሮ ጸሎቱ እንዴት ሊቀርብ ይችላል? እና ተስተካከሉ። ከዚህ ሌላው የቤቱን ጠጉር በዚያው መቀሰዱበት። በቤት ያለውን ግራ ያጋባውን ጥፍር ኢትዮጵያን እያሰቃየ ያለውን ጥፍር መቼስ ጥፍር የድመት ነው፣ መቧጨሪያ ነው አይደል? ህዝቡ እየተቧጨረበት ያለ ጥፍር መቆረጥ አለበት። በእውነቱ ሰው እኮ ሰው ነው። አሁን ጣታችሁን ስታውጥሩ ሆኖ እንዴ! አንዳንዶችማ እኮ በጣም ምን ሊያረጉት እንደሆነ እንጂ ነው። እናንተ ኢትዮጵያዊ እንዲህ አይደለም፣ ኢትዮጵያዊት እንዲህ አይደለች በእውነቱ። እና ያ ፈርዖን በቃ ክፉ ቀን አለፈ። በዚያ ያ ሞተ ዮሴፍ። አሁን መከራ መጣ። አያችሁ ደጋጎች ሲሞቱ የሚመጣው መከራ ተመልከቱ። ዮሴፍ ሞተ። በዘጸአት ምዕራፍ 1 ጀምሮ ይናገራል። ከዚያ በኋላ ክፉ ፈርዖን ተነሳ። ደግሞ እስራኤል በጣም በዙ እና ክፉ ፈርዖን እኒህ ስደተኞች መጤዎች በዙ፣ አገራችንን ሊወርሱ ነው አለና ወንድ ልጅ ሲወለድ እዚያው ግደሉት ብሎ ነርሶችን አዋላጆችን ተናገረ። አሁን አዋላጆች የሙያ ስነ ምግባር ያላቸው በእውነት ጥሩዎች ናቸው እና ምጥ ሲያዙ ወንድ ልጅ ሳይገሉ ዝም ብለው ማዋለድ ጀመሩ። ደጎቹ ሙያ እንዲህ ነው። በእውነቱ መማር እንዲህ ነው። የሙያ ስነ ምግባር ሰው ማለት እንደዚህ ነው። በተማረው የሚኖር አሁን እኮ ትርጉም የሌለው ነው በእውነቱ። ሙያው ሁሉ ስታውት አሰቃቂ ነው። ወንድም የሚገደልበት አገር የሚጠፋበት ነው።
እንዴ ዲሲፕሊን እኮ አለው ለሁሉ በእውነቱ። ከዚያ በኋላ ፈርዖን ሰማና እንዴ ግደሉ ብያችሁ አልነበረም አለ። አይ የእስራኤል ሴቶች ጠንካሮች ናቸው፣ እኛ ሳንደርስ ወልደው እናገኛቸዋለን። አያችሁ ኋላ እስኪ ልበሉ ለእናቱ የእግዚአብሔር ጥበብ ወይ ለእናቱ በእውነት የተገፋችሁ ልጆች ለእናታችሁ ይስጣችሁ፣ ለቅድስት ቤተ ክርስቲያን ይስጣችሁ። እሷ ናት እናታችሁ። የወለደቻችሁማ ያው ምን የመከራ አራት ሆናለች። ከዚህ በኋላ ያው በመከራ አደገ። የፈርዖን የልጅ ልጅ ተብሎ ጎረመሰ። ከዕለታት በአንድ ቀን ወገኖቹ ትዝ እያሉት ወደ ይወጣል፣ ልብስ ወደሚያጡበት ወደ ወንዝ ይሄዳል። ሲሄድ እስራኤልና አንድ ፈርዖን እስራኤላዊና አንድ ፈርዖን ተጣልተዋል። ያ ፈርዖናዊው እስራኤላዊው እንዶድ ጨቅጭቆ ልብስ ሊያጥብ ሲል የመችም ይህን ታውቃላችሁ፣ ያጠፋችሁ ማለት እንዶድ አታውቁም? አዲስ አበባ እኮ ያውቁ አውቅም በእውነት እና ያን ቀጥቅጦ ሲያጥብ ያ እሱ በቀጠቀጠው ባኮረፈው እንዶድ ልብሴን አጥባለሁ ብሎ ገፈው እስከ ታች ግፉ ፈርሰሰ። እስከ ታችው እላይ ሲበላሽ መንገዱ ሁሉ ግፍ ነው እስከ ታች። አሁን ሙሴ ያያል፣ ያናየና እንደው ተሰማው። ወገኑ አይደለ እስራኤላዊ ነው እየተጠቃለ እና ሙሴ ደግሞ ጡንቻ አለው፣ በቤተ መንግስት ያደገ በርገር የበላ ነው። እውነት ነው አይደል? አሁን በጡንቻው አንዴ በክርን ቢለው አሸዋ ውስጥ ጥልቅ አለ። ያ ግፈኛው ማለት ነው። ከዚህ በኋላ በቃ ያም ልብሱን አጥቦ በሰላም ወደ ቤቱ ሄደ። ልብሱን አደራርቆ ልብሱን አጥቦ በበነጋው ደግሞ ጉድ ነው። ሁለቱ እስራኤላውያን ደግሞ ገጥመው ያገኘ። እስኪ ተመልከቱ፣ መከራ እኮ ነው። አሁን እንዴ አንትሙሳ አሃው አንትሙ ወንድማማች አይደላችሁ እናንተ ደግሞ ምን አጣላችሁ አለ። ኋላ ያ ክፉ እንዴ ትናንት ግብፃዊው እንደገደል ልትገለኝ ነው አለ። ምስጢር አወጣ። የተረገመ ወንድሙ እኮ ነው። እንግዲህ ትናንት ያው አድቆት ቢሆን በእውነቱ ምን ይባላል? እሱ መካከል ገብቶ ገላገለ። አንተም እስራኤላዊ እሱም እስራኤላዊ በግፍ ያላችሁ ለምንድን ነው የምትጣሉ ሲለው አሁን ያው ምስጢር ወጣ። ወደ ፈርዖን ጆሮ ደረሰ። ሲፈለግ ኮበለለ ወደ ምድያም። ስለንገላ ስደት መጣበት። ተመልከቱ የሰው ልጅ ታሪክ። ዝም ብሎ ትልቅ አይኮንም ዘመዶች። ሰው ነፃ የሚያወጣ ሰው እንደዚህ በብዙ መከራ እኮ ነው ሙቶም ድኖም ነው ነፃ የሚያወጣ ሰው። ከዚያ በኋላ ምድያም ሄደ። እዚያ ሲሄድ ደግሞ ራጉኤል ወይም ዮቶር የሚባል አንድ ካህን 7 ሴቶች ልጆች ነበሩት። በግም ጠብቆ ውሃ ለማጠጣት እነሱ የሞሉትን ገንዳ ሌሎች ጎረምሶች መጥተው ደግሞ የነራሳቸውን በግ ሊያጠጡ ሲሉ እንዴ ለምንድን ነው ሰው የምትገፉ? ልምድ አለው እሱ ስደተኛ ነው እንዴ ተው እንጂ ብሎ እነዚያ ወንዶችን አባሮ እኛ ሴቶች ልጆች በጎቻቸውን ውሃ አጠጥተው በጊዜ ሳይመሽ ቤታቸው ይሄዳሉ። አባታቸው እንዴ ዛሬስ በቀን መጣችሁ አለ። አረ ዛሬማ አንድ ግብፃዊ ወጎረምሶች እኛ የቀዳነውን ገንዳ በግ ሲያጠጡ እሱ መጥቶ አጠጥተን መጣን አሉት። አየት ሕይወቱ ሁሉ መገላገል ነው። በሄደበት ሁሉ ግፈኞችን መቃወም።
ታዲያ እንዲህ ያለውን ሰው ለምን ጥላችሁ መጣችኋል? እንዴ እሱንማ አንጡት እንጂ አለ። አሁን ወሰዱት። ሲያየው ደስ አለው። በልጄን ሲፓራ አግብተው ቁጭ በል እኔ ጋር አለ። እልል በሉ እስኪ። አዎ ትዳር ያጣ ወጣት እግዚአብሔር እንዲህ ይድራል ሳይታሰብ። አዎ ከዚያ በኋላ ሴቶች ልጅ አረፉ። በግ መጠበቅ ቀረ። ሙሴ ሆነ። ሙሴ የሚነካ አይደለም። እንደው እንዳያችሁት አይደል? አዎ በጎችም በደንብ ሳር እየበሉ ውሃ እየጠጡ። ሌላ ታምር ደግሞ መጣ። በግ ሲጠብቅ ደግሞ ሌላ ነገር መጣ። አዎ ሐመልማሉ ከነበልባል፣ ነበልባሉ ከሐመልማሉ ያ በግ በሚጠብቅበት ጊዜ ደግሞ ነበልባሉ እንትን ቅጠሉና እሳቱ ተዋህዶ ዝም ብሎ እንትን ልሳኑ እንትን ሲል ምንድን ነው? ቅጠሉ ያጠፈው እሳቱ ያቃጥለው ምንድን ነው አለ። አሁን ይሄንማ ጠጋ ብሎ ማየት ነው የሚገባልና ወደዚያ ሄደ። በጎቹን የሆነ እንደ መቆያ እንደ ግንብ እንዲተኙ ለዚያ አድርጎ ህዶሴ ሙሴ ሙሴ የሚል ድምፅ መጣ። ደግሞ ጫማህን አውልቅ፣ ሳያቆምክባት ምድር የተቀደሰች ናት የሚል ድምፅ መጣ። ከቁጥቋጦ ማለት ነው። በእውነት ትክክል እልልታ ነው። ጫማችሁን ካወለቃችሁ ጫማ ሳታወልቁ ያወለቅነውን ተሰርቆብን ባዶ እግሬ ነው ተነገረው። የምታደርገውን ምን እልሃለሁ ብሎ ምን እልሃለሁ ምን እንደሚያደርግ ውስጥ ስገባ ተመልሶ የሚፈልጉ ሙተዋል አለ። አንተን የሚፈልጉ ሙተዋል አለ። የሚፈልጓችሁ ሁሉ ይሙቱን ባንል ይጥፉ። ቤተክርስቲያንን የሚፈልጓል በክፉ አቅጣጫ ምዕመናንን የሚገሉ፣ ካህን የሚገሉ፣ ቤተክርስቲያን የሚያቃጥሉ። ከዚያ በኋላ በቃ ወንድምህም አሮን አለ እንግዲህ ይህን አሳጠርላችኋለሁ። አሁን ከዚህ በኋላ ነፃ የሚያወጣበትን ወንድሙ ጋር የሚገናኙበትን ቦታ ሁሉ ነገረው። እያለ አስተማረው፣ መከረው። አሁን አሰለጠነው። ፈርዖን ጋር እንዴት አድርጎ ነፃ እንደሚያወጣ ስልጠና ሰጠው። እግዚአብሔር በእጅህ ምን አለ አለው። ብትር አለ። በል ጣለው አለው። ጣለው። ሲጥለው ብትሩ እባብ ሆነ። ሙሴ ደነገጠና ፈራ። በላንሳው አለው። አነሳው። ሲያነሳው ደግሞ ያው ሽመሉ ሆነ። ልምምድ ነው እንግዲህ ውትድርና ነው አይደል? አለማመደው እግዚአብሔር። ከዚያ በኋላ እጅን ወደ ብብት አስገባል። እጁ ለምጽ ሆነ። መልስ አስገባል። እንደ ቀድሞ ሆነ። በደረቁ መሬት ላይ ውሃውን አፈሰዋለሁ። አፈሰሰው፣ ደም ሆነ። በል እንግዲህ እኒህ ምልክቶች ይዘህ ሂድ አለ ወደ ፈርዖን። ፈርዖን ልቡ ደንዳና ነው። የሆነ ሆኖ ግን ሞክር አለ። አሁን ፈርዖንን ሕዝቤን ልቀቅ ይላል እግዚአብሔር ብሎ ያ የተባለውን መልእክት ሲያደርስ እንዴ እግዚአብሔር ማን ነው የሚል ይሄ እንግዲህ የቅድሙ ፈርዖን አይታችኋል። የመጀመሪያው ደግ አስተዋይ ነው ብያችኋለሁ። ለሰው ልጆች የተመቸ በጠቅላላ ጥበበኛ። ሁለተኛው ያው እነ ሙሴን ሁሉ እንትን ባህር ያስጣለ እሱን ሙቷል። አሁን ሶስተኛው ኮሚኒስቱ ፈርዖን ይባላል። እግዚአብሔር የለሽ እግዚአብሔር ሕዝቤን ልቀቅ ብሏል ብለው እንዴ እግዚአብሔር ማን ነው? መኑ ውእቱ እግዚአብሔር ዘሰምዖ ቃሉ አለ። ቃሉን የምሰማው እግዚአብሔር ማን ነው? ለእግዚአብሔርኒ ያእምሮ ወለእስራኤልኒ ገብሬ ይፌን ነው አለ። እግዚአብሔር የሚባል አላውቅም፣
ባሪያዬ እስራኤልንም አልለቅም አለ። አሁን እንግዲህ ርችት ተተኮሰ፣ እንደው ሊሞካከሩ ነው። አሁን ከዘጠኙ መቅሰፍት 9 አሉ። አንደኛው ያዙ፣ እስቲ ያዙ፣ ግድ የላችሁ። የመጀመሪያው ውሃው ደም መሆን ነው። ቁጥር 1 ውሃው ደም። አዎ ውሃው ደም እንዲሆን በላለው። አሁን ውሃው ደም ሆነ እንዳል በግብፅ ያለ ወንዙ ኩሬው ማድጋው ውስጥ ያለ ውሃ ሁሉ ጀሪካን ሁሉ ደም ሆነ። ምን ይጠጡ? ተቸገሩ። አረ ለቅቄአለሁ አለ ፈርዖን። በውሃ ጥም ሲያልቅሱ ሲጮህበት ለቅቄአለሁ አለ። መልሶ ውሃው ሲለወጥ እንደገና የለም አለ። ደግሞ ጭካኔውን ነው እንግዲህ የፈርዖንን ልብ መደንደን የኛን ልብ እንድናይ ነው። ስንት ጊዜ መከራ አየን፣ ስንት ታሪክ አየን፣ ግን አንመለስ። በቃ በዚያው እንዳለን እኮ ነው። አሁን እኛ ፈርዖን አይደለም። ፈርዖን ዛሬ ምን እና የልቡ ድንዳኔ ማለት ነው። እንደገና ደግሞ እምቢ ሲል ጓጉንቸር ታውቃላችሁ? ጉርጥ መሰል ከፍ የሚል ነው። ጓጉንቸር አታውቁም? አንተማ ታውቃለህ። ራስህ ጓጉንቸር አይደለም። ለእናቱ ነው፣ ለእኔ አይደለም። እኔ ታውቀዋለሁ፣ ስም አጠፋለሁ እንጂ ለእናቶቻችሁ ጓጉንቸሮች ናቸው ልጆች፣ አስቸጋሪዎች ማለት። አሁን ያ ጓጉንቸር እንዳለ በገባ በውሃቃው፣ በቅቤው፣ በድቁሱ፣ በጉስጉሱ ቤቱ ሁሉ ምን ይደረግ እንግዲህ? ወታደር ተኩሶ የሚያባርረው አይደለም። ምን መላል ተቸገር። አሁን ለቅቄአለሁ አለ። ጠበል እንደሚጠበቅ ሰይጣን እንደያዘው መሪው እኮ ለቀቋል። በቃ ኋላ ደግሞ ያን ጓጉንቸሩን አንዴ ወደ ቦታችሁ ሲል ሙሴ ጓጉንቸሩ በዚያው በራሱ ትራንስፖርት ወንዙ ገባ፣ እንዳለ ጸዳ ማለት ነው። አሁንም ደግሞ ልቡ ጸና። በል መሬቱን አፈሩን ምታው አለ እግዚአብሔር። አፈሩን ሲመታው ቅማል ሆነ፣ እንዳለ አፈሩ ቅማል ሆነ። ጥይት አይተኮስ እንግዲህ በቅማል ምን ይደረግ? ወታደሩ ነው፣ ሚሊሻው ነው፣ መከላከያው ነው ወረረው። ምን ይደረግ? ሁሉም እጁን የሚያኮን። በጣም ተጨነቀ ህዝቡ። ከዚያ እባክህ አለ። ሁሉም ጮኸበት። መሬቱ አሁን ቅማል ቢሆን ምን ላይ እንቆማለን? ምንም እኮ አለ። እግዚአብሔር እኮ ሲቆጣ ይሆን አሁን ሌላ ቢሆን መሳሪያ ሌላ ትላልቅ ቅማል እግረኛ ወታደር ቅማሉ ገባበት። አሁንም ለቀቁ አለ። አሁን ከዚህ በኋላ ደግሞ ያው ነው አካሄዱ። ፈርዖን ሲነሳለት ችግሩ ተመልሶ እዚያው ነው ተመልሶ። እንደዚህ አንዳንድ ተማሪዎች አሉ በየዓመቱ 9 ክፍል ላይ የሚወጡ እንደዚያው እንቦጭ ዝም አሻሽሉ። ኋላ ዝንብ ደግሞ መጣ። አሁን አደገ በክንፍ እንደው ወደ ሌላ ተለወጠ ጦርነቱ። ዝንቡ መጣ። እንዳል ዝንቡ ግጥም ሲል ምን ይደረጋል? አሁን እንኳን ዝንብ አገር ሲሆን አንዷን ዝንብ ምን ይባላል? በጭራ ይባላል። አገሩ ሁሉ ዝንብ ሆነ። አሁን እሪ አለ ፈርዖን። ኧረ እባካችሁ ይበቃኛል፣ እንደው ወዲያው ሰዷል። ያን ዝንብ ወደ ቦታ ሲለው ሙሴ ተመልሶ ፈርዖን እዚያው። አሁን ስንት ቆጠርኩላችሁ? እስቲ እንደው ስሙን ደም፣ ጓጉንቸር፣ ቅማል፣ ዝንብ ስንት ቀረ? 5 ነው የቀረ። በጣም አሁን ደግሞ የከብት መቅሰፍት። እንደው እኮ ሰው ሲከፋ እንስሳት ምን በደሉ? የከብት መቅሰፍት መጣ። እንዳል ፈረሱ፣ አህያው፣ ግመሉ፣ በቅሎ፣ በጉ፣ ፍየሉ፣ በሬው፣ ላሙ በእንስሳት ላይ መቅሰፍት። የሰዎች ኃጢአት ማለት ነው።
አያችሁ፣ ምንም ባልበደሉትም። አሁንም የእስራኤል ከብት አንዱም አይነካም። አሁን እንዳልኳችሁ በተቃራኒ የፈርዖን ቤት ያለው አደም ሲሆን የእስራኤል ኮለል ያለ ንጹሕ ነው የሚጠጡ። እዚያው እኮ ነው አንድ ሀገር ነው ማለት ነው። እግዚአብሔር ጥበቃው እግዚአብሔር ጥበቃው እንደዚህ ነው። ከዚያ በኋላ ከብቱ አለቀ። ከብት ሲያልቅ ደግሞ ሰው ምን ይሆናል? አሁንም እሪ አለ ሄዶ ጸልዩልኝ አለ። ደግሞ ጉደኛ ደግሞ ሌላው አለን ሲያልቅ ጸልዩልኝ አለ። ጸልዩለት እምቢ አይባል። አሁን ተመልሶ እንደዚያው እንደ ቅድሙ አዝማቹ ያው አሁን ደግሞ በሰውና በከብት ላይ ቁስል መጣ። ቁስል እንዴው የቁስል አይነት ታውቃላችሁ? ጭንኩር የሚባል የቆላ በሽታ አታውቁም? ጭንኩር አፍንጫም አይንም ላይ የሚወጣ መልክ የሚያበላሽ የሚያውቃለ? ጭንኩር የሚባል አባ ሐዲስ ራሳቸውን ነቀነቁ። አዎ እንግዲህ መቼስ ኢትዮጵያዊ የሆነ ያውቀዋል። የአሁኑ ኢትዮጵያ ራሱ ጭንኩር ነው እንዴ! ሰውን ሰው እየበላው አይደል? ሰውን ሰው አይደል የሚያቆሰው? የጥንቱ ነው ኢትዮጵያዊ የሆነው ባህሉ በደሙ የተዋሃደ ባንዲራውን በፊቱ የሚያይ። አዎ ያሳዝናል እኮ በእውነቱ በጣም ይከፋል። ማንነት ጋር ጦርነት። ኋላ እንግዲህ ቁስሉ በጣም አደገኛ ነው። ያ ሁሉ ሰው ቁስል እንግዲህ አንዱ ክፉ ቆንጭር ነው። እንደውና ሳብድ እንዲህ አሟጠጣል። ሌላው ጎርምጥ ይባላል። ጎርምጥ ታውቃላችሁ? ጎርምጥ ካህናቱ እንግዲህ ይበልጠው በተማሪ ቤት ነው ይሄ። አዎ ችግሩ ራሱ ጎርምጥ ይሆናል። በሱ ዙሪያ ጎርምጥ እግር ላይ ነው። ይሄን እንደው እንትን ይላል። ችፌ ማንም ያውቃል። ከተማም አለ። ያው ጭልት አታውቁም? የሌለ በፊታችሁ ላይ የሚወጣ ክፍ የሚል አለ አይደል? ጨረቃ እያየ በዚህ ሁሉ ተመቱ። አሁን ያው ጸልዩልኝ ነው። ያው ሁሉ ቀረ፣ ተነሳ። አሁን እንደገና ደግሞ ስንት ደረስ? ስንት እንዴ? 7 ሆነ? ኧረ 7 አልሆነም። ሂሳብ አስተካክሉ። ደረሰ? በጣም ጥሩ ጎበዞች ናቸው። አሁን ደግሞ በረዶ መጣ። በረዶ ከዚህ መጣ የማይባል ደንጃ ማለት ነው። ትልልቅ አንዳንዴ ታዩ እንደሆን ድምጿን ቀነሳችኋት። ምን ነው የድምፅ ማጉያው ቫይረስ ካለው አስተካክሉ። ሰዓቱ አለቀ ለማለት ከሆነ ሰዓት እኔ እየጠበቅኩ ነው። ገና ነው። ስንት ሰዓት አለ? ምን ያህል? ግማሽ 20 ጉዳይ ለ6 አይደል? በቃ በያው ጨርሳለሁ። ድምፅ ማጉያውን እንትን እንዳትሉ። አሉ እኮ አይጦች፣ የድምፅ ማጉያ አይጦች። እውነት ስንት ጉድ አለው። አይጥ ለጨርቅ ነው እንጂ ለድምፅ ማጉያ እስካሁን አይጥ አለ። ግን እዚሁ አይጦች አሉ። ደህና ትምህርቱ ሲሰጥ ይሄ ርግማን ነው በእውነቱ። እንደ ፈርዖን መሆን ነው። አዎ እንደ ፈርዖን እና 7 በረዶ 8 ልለው አረደው እንዴ ደም ጓጉንቸር፣ ቅማል፣ ዝንብ፣ የከብት መቅሰፍት፣ እንደገና ሰው ቁስል። እሺ በረዶ። አዎ ደህና ነው፣ እዳችኋል። አዎ በረዶ መጣና የግብፅን እንዳለ እሳት የተቀላቀለው እርጥቡንም ደረቁንም አንዴ አነኮት። ከዚያ ቀጥሎ ደግሞ አንበጣ መጣ። ያን የቆሰለውን ሁሉ እንክት አርጎ የሚበላ። ኧረ ተው አሁን ደግሞ አበዛው ተንኮል። አይገርምም?
እንግዲህ አንበጣ ታውቃላችሁ፣ በመጠኑ ሙሉ ነው የሚመጣ። እኔ በህይወቴ 2 ጊዜ አይቻለሁ ከተወለድኩ ጀምሮ። አንዴም እንዳንድ መጥቶ ዛፉ እርቃኑን ቆመ። እርቃኑን ይበላል ያራል፣ ይበላል ያራል። በቃ አንበጣ ይባላል ስድብ። ለካ እንደዚያ ነው። ግጥጥ አድርጎ መሬቱን ማለት ነው፣ ፀሐይን የሚጋርድ ማለት ነው። እና በዚያ እንዳለ ተቀጡ። በዚህም ጸልዩልኝ አለ። ከዚህ በኋላ ደግሞ ድቅድቅ ጨለማ፣ ዝም ብሎ ይሄኛ የምናውቀው ሳይሆን እንዲህ የሚዳሰስ እንዲህ ሲሄዱ እንዲህ የሚዳሰስ ጨለማ። ለእስራኤል ብርሃን ነው፣ ምንም ለነሱ ፀሐይም እንዳለ ሌሊቱም ቀኑ። አሁን ስንት ሆነ? 10ኛው ሞተ በኩር ይባላል። ሞተ በኩር ልናበቃ ነው። በኩር የሆነው ሁሉ የመጀመሪያ የሆነው ሁሉ ሰውኙን ሁሉ ሞታ። ደግሞ በአንድ ሌሊት በኩር ለእናቱ ለአባቱ የመጀመሪያ የእንስሳ ያ ሁሉ ሙቶ አደረ። አሁን ከተማው እሪ አለ። እንዴ ባለስልጣን ሁሉ በኩር ያለው ሞተ። እዚያው ባለስልጣን ሁሉ አሁን ፈርዖን እሪ ያለ ህዝቡ፣ ኧረ ልቀቅልን፣ ይሄዱ ምን ልታረግ ነው ተባለ። አሁን ያው እንግዲህ ነገሩ ምን ጊዜ የማይሰጥ ሆነ። ማንን ይገዛል? ተገዡም ገዡም እያለቀ ነው። አሁን ለቀቃቸው። ሂዱ ጓዛችሁን ጠቅላችሁ እንዳላችሁ ቶሎ ሂዱ አለ። እንደው እንትን የሌለው በወርቅ በብር ዋጾሙ በወርቅ ወበብር። እኒህ ድሆች እስራኤል የግብፃውያንን ወርቁን እንደቀድሙ እንደወሲያ እያረጉ አምጡ ሲሏቸው ድንግጠው ሰጠ። ሁሉም ወርቅ በጣቱ እያረገ የሚችለውን ያህል ወርቅ ይዞ ወጣ። ደስ ይበላችሁ፣ ወርቅ ይዛችሁ ውጡ። አሁን እንግዲህ ወደ ስጥመቱ ልንደርስ ነው። 11ኛ ስጥመት ነው። እስራኤል ሙልጭ ብለው ሲወርዱ 70 አሁን ደግሞ 600,000 እግር። ያው እንግዲህ ሴት አይቆጠርም፣ በዚያ ጊዜ ልጅ አይቆጠርም። በእስራኤል 600,000 ማለት ነው። ህዝቡ ወጣ እንዳለ ጓዙን ይዘው ሽማግሌውን እየመሩ ሕፃናት በጀርባቸው ይዘው በሽተኛውን እያሉ ጉዞ ሲጀምሩ ከተማው ጨላለ፣ ባዶ ሆነ። ግብፅ የሚባላ ሆነ። አሁን እንዴ ምንድን ነው እንዲህ ያረክ ብለው በፈርዖን ሲጮህበት በሉ መቼ ፈረስ ጫኑ አለ። 600 ቆየን የመቤት ቆይማ አንድ ጊዜ ቆዩ። 600 ፈረሰኛ ወታደር በሶስት በእያንዳንዱ ሰረገላ ካሪ ላይ በመስልስት ይላል። በአንዱ ይሄ ሲባዛ 3 ጊዜ በአንዱ እንትን 3 ስንት ይሆናል? ቶሎ አይዟችሁ። ትንሽ እኮ ነው ሂሳቡ፣ እናንተ እንድትነቃቁ ነው። አዎ እኮ ሁለቱ ያው 1200 ነው አይደል? ያ እንደ ይሄ ሄደ እንዳለ በአንዴ ፍልጥ የሚበላ ፈረስ ይላሉ፣ ሲያጋንኑ ነው እንጂ ፍልጥ ፈረስ እንጂ። ግን በእንትኑ በአንዴ እስራኤል በአንድ ቀን ደረሰባቸው። ባህረ ኤርትራ አጠገብ ሲደርሱ መጣ እንዳለ ያ አቧራው እየቆመ ዱካው በቃ ግቢ ነፍሱ ጭ ነፍስ። አሁን እስራኤል እንዴ እዚያው ግብፅ ብንሞት ብሎ ግብፅ መቃብር ጠፍቶ ነው ብሎ ጮሁበት። ደግሞ በሙሴ እሪያም ያሳዝናል እኮ መሪ መሆን። አሁን ሚካኤል መጣ እየተምዘገዘገ። እንግዲህ በ7 ደመና ነው። ይህን ያዙት ይጠቅማቸዋል። እስራኤል ሲወጡ 7 ደመና አለ። 7 እንግዲህ ቶሎ አንዱ በፊት፣ አንዱ በኋላ፣ አንዱ በቀኝ፣ አንዱ በግራ። ስንት ነው? አንዱ ጉዝጓዝ ስንት? እሺ አንዱ መንገድ ሄዶ
የሚጠርግመ የሁለት የሶስት ቀን መንገድ ተራራውን ዛፉን እያፈለሰ መንገድ የሚያስተካክል ነው። ስንት ሆነ? አንዱ ደግሞ ብርሃን ሌሊት መብራት አምደ ብርሃን የሚሆን የሚያበራ ማለት ነው። አሁን ያ አምደ ብርሃኑ ያ ፊት የሄደው መንገድ የሚጠርገው መጣና እስራኤል ደርሰውባቸዋል። በመሃል በፈርዖን ሰራዊትና በእስራኤል መሃል ቆመ፣ ግድግዳ ሆነ። አሁን ተንፈስ አለ። አይሰማሙም፣ ድምፅ የለም፣ ምን የለም፣ ተገርግዷል። አሁን ከዚህ በኋላ እኛ ምናየው የለም ማለት እንደዚያ ሆነ። አሁን ሲጫጫሁ እግዚአብሔር ሙሴን አትጩሁብኝ፣ ዛሬ የምታዩዋቸውን ግብፃውያንን ነገ አታዋቸውም፣ ዝም በሉ አለ። እግዚአብሔር ስለ እናንተ ይዋጋላል። አሁን እንግዲህ በቃ እዚህ ደረሱ። አሁን በል ሙሴን ባህሩ ኤርትራ ደርሷል፣ በል ምታው ዝብጣ ለባህር አለ። ብትሩ አለችው የእግዚአብሔር እጅ ያለባት በስማም ብሎ በትምህርተ መስቀል ሲመታት ውሃው ሽቅብ ቆመ፣ እንደ ኮለኑ እንደዚህ። በዚህም በሶስት ረድፍ ያ ሁሉ ሕዝብ በሶስት ረድፍ ገባ። እየተያዩ ማንቀረ እንዳይሉ አይደል? አረፍት በእምን ወአረፍት በጸግም አለ። በቀኝ በግራ ውሃው ቆመ። እስኪ ልድበሩ። አሁን ከዚህ በኋላ ባህረ ኤርትራ ግራ ቀኝ ሲለው በቃ ደረቁ መሬት ወለል አለ። ውሃው በዚህና በዚህ ቆመ። መላው እስራኤል ገባ። እንዴ ገብቶ እዳር መጨረሻው ሲደርስ እንዴ እስራኤልን ያሻገረ እኛን እንዴት ይልና ፈርዖን ደግሞ እስከ ሰራዊቱ እንዳል ግጥም ማለና ገባ። የመጨረሻው ፈረሱ ጭራው ሲቀር ሙሴን ምታው አለው። እንግዲህ ከዚህ ገብቶ ወደ ደረቁ ሊወጣ ሲል እስራኤል ተሻግረዋል። ንሴቦ እያሉ ነው እነሱ። አሁን ሙሴ ሲሰነዝር ያ ኮለን ሆኖ የቆመዋ ክምብል አለ በዚያ በግብፃው ላይ። ይሄ ነው እንግዲህ። አይዟችሁ አንድ 5 ደቂቃ ይኖረኛል። መጨረሻ ነገር ማለት ስንት ቀረኝ? 5 በቃ ራዳር አለኝ ማለት ነው። በቃ እንግዲህ በ5 ደቂቃ ያው ጸሎትና በርቱ ወይም ሌላ የሚጨመር ካላት ግን ወደ ቅዳሴያችን ነው። አሁን በርቱ። ውሃውን የሚከፍለው ቅዳሴው ነው። አሁን እንዲህ ዝም ብሎ ቆይቶ መሄዱ ምንም እንዳይመስላችሁ። ያደለው መቁረብ ነው፣ ያላደለው ደግሞ ደጅ መጽናት። የቅዳሴ በል ጠጥቶ መሄድ፣ እምነት መቀባት፣ ሁሩ በሰላም ሲባሉ መሄድ። ዛሬ የኢትዮጵያን ችግር በዚህ ካልሆነ ወንድምህን ገለህ አገር አታለማም። ወንድምህ ያልቆ ምን ልታፈራ ነው? መጨረሻ እኮ ግቡ ምንድን ነው? የመጨረሻው ምንድን ነው ግቡ? እና ግባት ያለው ይሄ ነው። አሁን እምላችሁ መፍትሄ እኮ ነገረው እኮ ለሙሴ ነፃ ወጡ። እና ስለዚህ እግዚአብሔር አምላክ ይህን ቀን ባርኮ የሰጠን የነፃነት ታሪክ እንድንሰማ፣ እንድንተርክ፣ እንድንማርበት የፈቀደ የሙሴ የአሮን አምላክ የተመሰገነ ይሁን። እንግዲህ የሰማነውን ብልጦች ተጠቀሙ፣ የዋሆች ደግሞ ልብ ግዙ። እንደ ፈርዖን ጠንካሮች አትሁኑ። እግዚአብሔር ኃያል ነው፣ እየታዘበ ነው። ፈርዖን አያችሁት፣ መጨረሻው የፈርዖን ጉዳይ በቃ እንደዚህ ነው። ጠፍቶ ማጥፋት የሚባል ይሄ ሀገር አራብቶ ሰራዊቱ ሁሉ በቃ እሱም እና የመጨረሻው የክፉ ሰው